በእንግሊዝ ፕሪምየር ሊግ መድፈኞቹ አርሰናሎች ጨዋታቸውን ከብራይተን ኤንድ ሆቭ አልቢየን ያከናውናሉ። ይህንን ጨዋታ ተከትሎ ዛሬ ማምሻውን በአሰልጣኝ ሚኬል አርቴታ አማካኝነት በአሜሪካን ኤክስፕረስ ስቴዲየም ከሚከናወነው የጨዋታ መርሃ ግብር በፊት ጋዜጣዊ መግለጫ ይሰጣሉ። እዚህኛው ጋዜጣዊ መግለጫ ላይ ምናልባት ስለሚሰለፉ ተጫዋቾች አፕዴት ስለሆኑ አዳዲስ መረጃዎችም ጭምር ይፋ የሚያደርጉ ነው የሚሆነው። ነገር ግን ከዛ በፊት ክለቡን በተመለከተ አዳዲስ እየተሰሙ የሚገኙ መረጃዎችን ወደ እናንተ እያደረስን እንቆያለን። አንደኛው በቀዳሚነት የሚነሳው ተጫዋቾች መች ወደ ሜዳ ይመለሳሉ የሚሉት ጉዳዮች ከፊት የሚነሱ ርዕሰ ጉዳዮች ናቸው የሚሆኑት። ብዙሃኑ የመድፈኞቹ ደጋፊዎችም ጭምር ደግሞ የሚጠብቁት መረጃ ነው ብዬ ነው ማስበው። ከነዚህም መካከል ቡድኑ ቁልፍ ተጫዋቾች ስለሆኑት ዴክላን ራይስ፣ ዳቪድ ራያ፣ ማርቲን ኦዴጋርድ፣ ቤን ዋይት እና ሚኬል ሜሪኖን በተመለከተ መች ወደ ሜዳ ይመለሳሉ የሚሉት ጉዳዮች በሰፊው የምንዳስሳቸው ነው የሚሆኑት። አርሰናል በሳምንቱ አጋማሽ በጣም አስደናቂ የሚባለውን የለንደን ደርቢ መርሃ ግብር ቼልሲን ከሮማን አብርሃሞቪች መውጣት በኋላ በጣም በሚያስገርም መልኩ በቅርብ ጊዜያቶች ዶሚኔት እያደረገው የሚገኝ የእንግሊዝ ፕሪምየር ሊግ ቡድን ብቻ ሳይሆን የለንደን ደርቢ ቡድንም ጭምር መሆኑን በቅርብ ጊዜ እያስመለከተ ነው የሚገኘው። እዚህ ጨዋታ ላይ የምንጠብቃቸው ነገሮች ነበሩ። አንደኛው የሚነሳው የዴክላን ራይስ ከጨዋታው ተቀይሮ መውጣት፣ የማርቲን ኦዴጋርድ በጨዋታው ላይ ከቡድኑ ስብስብ ውጭ የነበረበት፣ የራያ በጨዋታው ላይ አስደናቂ የነበረባቸውም ጭምር ምሽቶች እንደነበሩ የምናስታውሰው ነው። ምናልባት በዚህ ጨዋታ ላይ ዳቪድ ራያን በተመለከተ አይዶኖ የቡድናችን አርሰናል ጨዋታውን የአቻ ውጤት ይዞ መውጣት የሚችልባቸው አጋጣሚዎችም ጭምር እንዲኖሩ የሚያስችሉ ነበሩ። ያ የኤንዞ ፈርናንዴዥ እና እንዲሁ ደግሞ በጨዋታው ላይ በተመሳሳይ አሊያንድሮ ጋርናቾን ኳስ ሴቭ ያደረገበት መንገድ በጨዋታው ላይ 4 ኳሶችን ሴቭ ሲያደርግ በጣም አስደናቂ ከሚባሉ የውድድር ዓመቱ በጣም ቤስት ፐርፎርማንስ ካሳለፈባቸው ምሽቶች መካከልም ጭምር የሚነሳ ነው እና ሳምንቱ ሲጀመርም ጭምር የአውሮፓ ሻምፒየንስ ሊግ የሌቨርኩሰንን በ16 ውስጥ ጥሎ ማለፍ መርሃ ግብር እንደሚገናኝ ይፋ ተደርጎ ከመጣበት ጨዋታ በኋላ በቡድኑ ተጫዋቾች በኩል መነቃቃትም ጭምር የተመለከትንበት ነው። ታዲያ ለዚህ ጨዋታ ለምሳሌ የዴክላን ራይስ ጉዳይ ጥያቄን ሲያስነሳ የነበረ ነው። ምናልባት የአርሰናል ብቻ ሳይሆን የእንግሊዝ ፕሪምየር ሊግ የመሃል ሜዳ ሞተር ኢንጂን ብለን ከምናነሳቸው ተጫዋቾች መካከል እንደ አንዱ መነሳት የሚችል ይመስላል። ቦክስ ቱ ቦክስ ሩጫዎችን ያከናውናል፣ ጎሎችን ማስቆጠር ይችላል፣ የቡድንን ሚዛን መጠበቅ ይችላል፣ ፕላስ የቆሙ ኳሶችን ዴሊቨር ማድረግ ይችላል። ኢቨን በጨዋታው ላይ በነበሩት 70 ምናምን ደቂቃዎችም ጭምር በጨዋታው ላይ ጁሪየን ቲምበሪ ጎል ሲያስቆጥር ለዛ ኳስ መነሻ የነበረም ጭምር ነው። አክቹዋሊ አርሰናል ሪከርዶችም ጭምር ያሻሻለበት ጨዋታ ነበር። ለምሳሌ ከዚህ ቀደም እንደነ ዌስት ብሮሚች አልቢያን በአንድ ሲዝን 16 ጎሎችን ካስቆጠሩባቸው ከሲቲ እንዲሁ ደግሞ ከዩናይትድ ከሊቨርፑል በጣም ቤስት ከሚባሉ ሲዝኖቻቸውም ጭምር የተሻለ ከቆሙ ኳሶች ጎሎች በአንድ ሲዝን ያስቆጠረበትና የራሱን ክብረ ወሰንም ጭምር የተጋራበት ስለነበረ ለነዛ ጎሎች ኳሶችን ዴሊቨር በማድረግ ደረጃ ዴክላን ራይስ በጨዋታው ላይ የነበረው ተጽዕኖ ፈጣሪነት በጣም አስደናቂ ሆኖ የተመለከትንበትን አጋጣሚ አይተናል። ነገር ግን ክሪስቲያን ኖርጋርድ 76ኛው ደቂቃ ላይ ተጫዋች ቀይሮት ከሜዳ ሲወጣ ደግሞ የተመለከትንበት አጋጣሚ ነበር። በዚህኛው እንቅስቃሴ ላይ አንዱ ስጋት የሚሆነው እንዳለመታደል ሆኖ ለቡድኑ ነገ ፕሪሚየር ሊግ መርሃ ግብር ላይ ላያገለግል ይችላሉ የሚሉ ጥያቄዎች በክለቡ ደጋፊዎች በኩል ጥያቄዎችንም ጭምር የሚያስነሳ ነው። ፔንዲንግ ስታተስ ላይ ነው የሚቆየው አሁን ባለበት ሁኔታ። ተጫዋቹ ከብራይተን ጋር ሙሉ ለሙሉ ጤና ከሆነ አሰልጣኝ ሚኬል አርቴታ ሪስክ ላለመውሰድ ሲሉ ተጫዋቹን ወደ ሜዳ ሊያስገቡት ይችላሉ። አንለስ ግን ከዚህ በኋላ ላሉት የሊጉ መርሃ ግብሮች የዚህ ተጫዋች በጣም አስፈላጊነትን ጠንቅቀው ስለሚረዱ ተጫዋቹን ወደ ሜዳ ከማስገባት ሊቆጥቡት የሚችሉባቸው አማራጮች እንደሚኖሩ ይጠቁማሉና ለአርሰናል በጣም የቅርብ የሚባሉ የመረጃ ምንጮች እንደሚጠቁሙት ከሆነ ተጫዋቹ ለዚህኛው ጨዋታ ምናልባት በቋሚነት ላያሰልፉት የሚችሉበት እድል ሊኖር እንደሚችልም ጭምር ይገልጻሉ። ዳቪድ ራያ ሌላኛው ተጫዋች ነው። ምናልባት በዚህ ውድድር ዓመት እንኳን ዳቪድ ራያን በተመለከተ የሲዝኑ ቤስቱ ተጫዋች የመሆን እድሉ ሰፊ ነው። ቅድም እንዳነሳ ነው አሊያንድሮ ጋርናቾ፣ ኤንዞ ፈርናንዴዝ፣ ጆ ፔድሮ
ኳሶችን በዚህ ጨዋታ ላይ ሲያድን ምን አይነት ፐርፌክት እንደነበረም ጭምር እናስታውሳለን። ኢቨን ራሱ ዴክላን ራይስ በራሱ መረብ ላይ ጎል ማስቆጠር የሚችልበት አጋጣሚም ጭምር ነበረ። ያንንም ኳስ ሲያወጣም ጭምር የተመለከትንበት ነበረ እና አሰልጣኝ ሚኬል አርቴታም ከጨዋታው መጠናቅ በኋላ ምን እንደተፈጠረ እርግጠኛ አይደለሁም የሚል ሀሳቡን አጋርቷል። በጨዋታው ሂደት ላይ የጨዋታው ሂደት ላይ በነበረበት ሰዓት ላይ የሆነ አጋጣሚ እግሮቹን ሰብስቦ ምናልባት ለሃምስትሪንግ የሚቀርቡ አይነት የጉዳት ዜናዎች ያሉበት የሚመስል ነበር። ነገር ግን ኋላ ላይ በጨዋታው ላይ ሙሉ ለሙሉ ቀጥሎም ጭምር ነው የተመለከትነው። ይህ ተጫዋች እንኳን ብዙም የሚያጠይቅ አይደለም። በተመሳሳይ ከብራይተን ጋር በሚያደርገው ጨዋታ ላይ በቋሚነት የሚጀምርበት እድል ሰፊ ነው። ሜቢ ካልሆነ ግን ኬፓ አሪዛባላጋ ለዚህ ጨዋታ ዝግጁ ስለመሆኑም ጭምር እየተነገረ ነው የሚገኘው በዚህ ሰዓት ላይ። ለቡድኑ ግን በጣም ቁልፉ የሚባል ተጫዋች ብቻ ሳይሆን እስከ ሲዝኑ መጨረሻ ድረስ ያለምንም ጉዳት እንዲቆይ የሚጠበቅና የሚፈለግ ተጫዋች ነው። ዘንድሮ እያስመለከተን የሚገኘው ሜዳ ላይ ፐርፎርማንስ ያንን እንድንልም ጭምር የሚያደርግ መሆኑን እያየን ነው። የቡድኑ አምበል ማርቲን ኦዴጋርድስ መች ነው ወደ ሜዳ የሚመለሰው የሚለው ጉዳይ ይጠበቃል። በአርሰናል በዚህኛው የጨዋታ መርሃ ግብር ላይ ብዙዎቻችን ሰርፕራይዝ የሆንበት ነበር። ከቼልሲ ከጉልበት ጉዳቱ ከተመለሰ በኋላ በተለይም ከቶተንሃም ስፐርስ ጋር ተጫዋቹ ስቲል የቅርብ ጨዋታዎቹ እያመለጡት ነው የሚገኙት። በተለይም ደግሞ ወሳኝ በሚባሉ መርሃ ግብሮች ላይ ምናልባት አንዱ ጥያቄ የሚሆነው የቅርብ ጊዜ ከጉዳቱ ሙሉ ለሙሉ እንዳላገገመ ሙሉ ለሙሉ አለማገገሙንም ጭምር ነው የተመለከተን የምንገኘው እና ይሄ በደንብ አለማገገም መቻሉ በሚጫወትበት ወቅት ላይ ምቾት ተሰምቶት መጫወት እንደማይችልም ጭምር የተነገረ ነው የሚገኘው። ሪስኮችን ላለመውሰድ ነው እያሉ የሚገኙት አሰልጣኝ ሚኬል አርቴታ በተለይም ከቼልሲ ጋር በነበረውም ጨዋታ ላይ በነበረው እንቅስቃሴ የማርቲን ኦዴጋርድ በጨዋታው ላይ በቋሚነት የመጀመር ጥያቄ ስቲል ዳውት የሆነ ነው። ነገር ግን የመመለስ እድሉ በጣም ሰፊ ነው ተብሎ ከሚጠቀሱላቸው ተጫዋቾች መካከልም ጭምር ደግሞ በትልቁ ከምናነሳቸው ተጫዋቾች መካከል አንዱ ሆኖ በዚህ ሰዓት ላይ ከምንጠቅሳቸው ተጫዋቾች መካከል ውስጥ አንዱ ነው። ሌላው ቤስቱ ነገር የሚሆነው በቡድኑ በኩል የካይ ሃቨርትዝ በቼልሲ ጨዋታ ላይ መመለስ መቻል ከ76ኛው ደቂቃ በኋላ ስቲል በዚህ ጨዋታ ላይ በቋሚነት የመጀመር እድል በሰፊው እንዳላቸውም ጭምር ከምንጠብቃቸው ተጫዋቾች መካከል አንዱ ነው የሚሆነው። ምናልባት የሚኬል አርቴታን ፕሪማች ፕሬስ ኮንፈረንሳቸውን ደግሞ ተከትሎ ምን አዳዲስ ነገር ሊኖር ይችላል በሚለው ጉዳይ ላይ ከዚህ ጋር ተያይዞ መረጃዎችን የማደርሳችሁ ነው የሚሆነው። ሌላኛው ቤኑ ዋይት ነው የሚሆነው ስቲል ይህም ተጫዋች በተመለከተ የሰሜን ለንደን ደርቢ መርሃ ግብር እንዳልተመለከትነው ነው። በመጠነኛ የሚባል ጉዳት አጋጥሞት ጨዋታው ላይ ያልተመለከትነው ተጫዋች መሆኑን ጭምር የተሰማው የዚህ ተጫዋችም ወደ ሜዳ የመመለሻ ጊዜ ስቲል እስካሁን ድረስ ባለው አካሄድ አንኖን ነው የሚለው አይታወቅም መች ወደ ሜዳ እንደሚመለስም ጭምር በሚሉ ሀሳቦች ነው። ሚኬል ሜሪኖ እንኳን እንደምታውቁት ከዩናይትድ ጋር በነበረው ጨዋታ ላይ በተለይም ጃንዋሪ 25 ላይ በነበረው መርሃ ግብር ጉዳት ካስተናገደ በኋላ በጣም ሲሪየስ የሚባል የእግር ጉዳት እንዳስተናገደም ጭምር የሚታወቅ ነው። ይበልጥ የእሱን በቅርብ ጊዜ መመለስን ብዙሃኑ የአርሰናል ደጋፊዎች ይፈልጉታል ካለው በተለይ የጨራሽነት ጥያቄ የማይነሳበት ተጫዋች እንደሆነ ይታወቃል። በጣም ቤስት የሚባል በተለያዩ የሜዳ ላይ ዲፓርትመንቶች ማገልገል መጫወት የሚችል እና ደግሞ የሜዳ ላይ ብቃቶቹም ጭምር አሳማኝ ከምንላቸው ተጫዋቾች መካከል አንዱ በመሆኑ ምክንያት ለቡድኑ የሚሰጠው ሚና በጣም ቀላል የሚባል አይደለም። በዚህ ሂደት ውስጥ የሚኬል ሜሪኖ ምናልባትም የእሱ የጉዳት መጠን ትንሽ ጊዜ ገፋ ሊሉ እንደሚችሉም ጭምር የሚጠቁሙ ናቸው አሁን ላይ የወጡ ከሚገኙት የመረጃ ምንጮች እንደሚጠቁሙት ከሆነ እና አርሰናልና የጉዳት ዜናዎቹ በዚህ ሰዓት ላይ የተሰሙ ከሚገኙ መረጃዎች መነሻ የቡድኑ ቁልፍ የሚባሉ ተጫዋቾች መቼ ይመለሳሉ የሚሉት ጉዳዮችን በተመለከተ እነዚህን ይመስላሉ። ነገር ግን አሰልጣኙ ከብራይተን ጋር ከሚኖራቸው ጨዋታ በፊት የሚሰጡት ጋዜጣዊ መግለጫ ደግሞ በጉጉት የሚጠበቁ ናቸው የሚሆኑት። ቀጣይ በጣም ትላልቅ የሚባሉ የጨዋታ መርሃ ግብሮችን ቡድኑ ያከናውናል። ምናልባትም በተመሳሳይ ከዚህኛው ጨዋታ በኋላ የኤፍኤ ካፕ መርሃ ግብር ከዛ ሌቨርኩሰን ከዛ በተመሳሳይ ኤቨርተን ከዛ ሌቨርኩሰን ከዛ ማንቸስተር ሲቲን ያስተናግዳል በፍጻሜ ጨዋታ ፕላስ በአውሮፓ ሻምፒዮንስ ሊግ ፕላስ ደግሞ በፕሪሚየር ሊግ መርሃ ግብሮች እንዲሁም ኤፍኤ ካፕን ጨምሮና ወሳኝ የሚባሉ ጨዋታዎች ላይ ተጫዋቾቹ እንዲመለሱላቸው ከማድረግ አንጻር ሜቢ የፕሪሚየር ሊጉ መርሃ ግብር በጣም ቀላል የሚባል አይደለም። መቼ ይመለሳሉ የሚሉት ጉዳዮች ላይ ግን እነዚህ ጉዳዮች ከፊት ሆነው የተነሱ የሚገኙ መሆናቸውን እየተመለከትን ነው።